ስለ መኒይ መዚ እና ወዲ በደንብ ተብራራለን። ጾም የሚያጠፋው ሴት ነው በምንስ እናውቀዋለን ነው። እነዚህ ሶስት ነገሮችን በእርግጥ መለየት ግዴታ ነው። መኒይ የሚባለው እኛ ስፐርም የምንለው አንዳንድ ሰዎች በእንዲህ አይነት ቃል ያልተገለጸላቸው ግልጽ አይሆንላቸው። የፉቃሃዎችን ታሪፍ ብንገልጽ ለምሳሌ ማኡን ለዚጁን ተኺኑን የኽሩጁ عند قمة الشهوة منه يكون الولد ምናምን ብንል ብዙ ሰው ያው ቅርብ የሆነውን ግልጽ የሆነውን ነገር ለሱ ማወሳሰብ ይሆንብናል በሚል ነው። እና በጥቅሉ እንደሚታወቀው ያው ይህ ነጭ ፈሳሽ አንድ ሰው ለአካለ መጠን ከደረሰ በኋላ ብቻ ሸህዋ በመጨረሻ ደረጃ ሲደርስ ለምሳሌ በግንኙነት ወቅት ወይም በሌላ አጋጣሚዎች የሚወጣ ልጅ የሚፈጠርበት ያው ብቻውን ከሱ ብቻም ባይሆን ብቻ የልጅ መፈጠሪያ የሆነው ሰበብ ነው ማለት ነው። ይህ ምንድነው ሕክሙ ከተባለ አንደኛ ነጂስ አይደለም ጣሂር ነው። ኺላፍ አለ ባለሙያዎች መካከል ውዝግቡ ብዙ ነው፣ ግን ባጭሩ ጣሂር ነው አይነጅስም ማለት ነው። ወጣቸው አይደለም ግን ያው በአይሻ ሐዲስ ላይ ኩንቱ አፍሩኩሁ ሚን ሰውቢ ረሱሊላህ ሰለላሁ ዐለይሂ ወሰለም የምትለው አንዳንድ ዘገባዎች ላይ ደረቅ ከሆነ እፍቀው ነበረ ወይም በጥፍሬ ፈረፍረው ነበር ሲባል የሚፈለግበት ያው ያንን ማስወገድ ነው። ነጂስ ቢሆን ኖሮ እንደዛ ታደርግም ነበር። ለምን ነጂስ ቢሆን ኖሮ ይህ እርጥበቱ መጀመሪያ እርጥብ እያለ ሳይደርቅ በፊት በልብስ ውስጥ በክሮቹ መሃል ገብቶ የሰፈነ ነገር እንዲህ በጥርስ ብቻ በጥፍር ብቻ ማስወገድ የሚቻል አይደለምና ማለት ነው። አልሙሂም የተሻለው አቋም ያው ነጂስ አይደለም የሚል ነው። ሌላው ፍርዱ ምንድነው? ይህ ትጥበትን ግዴታ ያደርጋል። ያኒ اذا خرج دفقا بلذة በዚህ ሸርጥ ማለት ነው። አላህ Subhanahu Wa Ta'ala ባህሪውን ሲገልጽ ምን አይነት ባህሪ እንዳለው ይገለጻልን? ተስፈንጣሪ እንደሆነ ነው። በስሜት ጊዜ የሚወጣ ማለት ነው። በዚህ መልኩ ሲወጣ ከስሜት ጋር አብሮ እስከወጣ ድረስ ማለት በበሽታ ምክንያት እንዲሁ ዝም ብሎ የሚፈሰስ ካልሆነ ድረስ ከስሜት ጋር ተያይዞ የሚወጣ ከሆነ ትጥበትን ግዴታ ያደርጋል። ወስለ الجنابه ማለት ነው። ስለዚህ ይሄ ሰው ጁኑብ ሆኗልና ገላው መታጠብ ግዴታ ይሆንበታል ማለት ነው። طيب ይህ ጾምን ያበላሻል ወይ? ይህ ጾምን የሚያበላሸው ሆን ብሎ ከወጣ ሆን ብሎ አንድ ሰው ራሱ እንዲወጣ ራሱን መካክቶ ካስወጣ ከሚስቱ ጋር ከተገናኘ ግልጽ ነው አይደለም? ወይም ባይገናኝ እንኳን በብዙ ዑለማዎች አቋም መሰረት ከሚስቱ ጋራ ያኒ ሙቀዲማት الجماع የጅማዕ ወይም የግንኙነት መግቢያዎችን ተሻሸትን የመሳሰል ነገር አድርጎ ከወጣ ነው ማለት ከተግባር ጋር ከተቆናኘ ማለት ነው። ገብቷችኋል? طيب በዚህ መልኩ ከሆነ ጾምን ያበላሻል። አሁን ስለ ጾም ነው የምናወራው። طيب በዚህ መልኩ ካልሆነስ አያበላሽም። በቀኑ ክፍለ ጊዜ ተኝቶ በህልም የሆነ ነገር አየም አላየ ቢወጣበት ጾምን አያበላሽም ያለ ምርጫው ስለሆነ ማለት ነው። መታጠቡ ግዴታ ይሆንበታል እስከወጣ ድረስ በህልሙም ቢሆን። ወይም አንዳንድ ዑለማዎች إذا ተፈከረ ይላሉ በማሰብ ብቻ ምንም ሳይነካ ራሱን ወይም በማየት ብቻ ከወጣ ይላሉ። ግን ይሄን ላይ የተሻለው ምንም ነገር ካላደረገ በማየትና በማሰብ ብቻ የሚወጣው ጾምን አያበላሽም የሚለው ነው። መዚ ምንድነው? መዚ በብዛት ስሜት ሲኖር እንደቀደሙ የስሜት ጣራ ላይ ሲደረስ ሳይሆን ገና እንዲሁ ማንኛውም አይነት የሸህዋ ስሜት በሚኖርበት ጊዜ ሳይታሰብ የሚወጣ ለዚጅ የሆነ የሚመጨለጭ አይነት ፈሳሽ ነው እና ይህ አብዛኛውን ጊዜ ሲወጣ አያስታውቅም። ጥንቃቄ ያስፈልገዋል። ግልጽ አይደለም? እና ይህ ጥንቃቄ ያስፈልገዋል። በሚወጣበት ጊዜ ፍርዱ ምንድነው ከተባለ አንደኛ ነጂስ ነው አይደለም ወይ? ነጂስ ነው باتفاق العلماء። ነገር ግን ይህንን ነጃሳ ነገር በመናስወግደው የግድ ሙሉ ለሙሉ እንደማንኛውም እንደ ሽንትና መሰል ነጃሳዎች በውሃ ማጠብ ሲባል ውሃ ከማፍሰስ ባሻገር በማንቀሳቀስ በመጭመቅ ልናጸዳው ግድ ነው ወይስ ውሃ ማፍሰስ ብቻ ይበቃል? ልክ እንደምን እንደ ህፃን ወንድ ልጅ ሽንት ማለት ነው። መብላት ያልጀመረ ህፃን ልጅ ሽንቱ ምን ይደረጋል? ውሃ ብቻ ማፍሰስ ይበቃል አይደለም? የተሻለው አቋም ይሄ ነው والله اعلم። ይህንን የሚያሳይ የሰህል ኢብኑ ሁነይፍ ሐዲስ አቡ ዳውድና አህመድ ዘንድ የተዘገባል። መልእክተኛው ዐለይሂ ሰላም ሲጠይቃቸው إنما يكفيك أن تأخذ كفا من ماء فتنضح به حيث ترى أنه قد أصابه አሉት። አንድ እፍኝ ውሃ ይዘህ የነካው ቦታ ላይ ልብስህ ላይ መንፋት ይበቃል ብለዋል መልእክተኛው ዐለይሂ ሰላም። ይገባል? ስለዚህ በቂ ነው ማለት ነው። እና ብዙ ዑለማዎች መታጠብ ያለበት ይላሉ። ለምን? በጥቅሉ ሌሎች ሐዲሶች ላይ መልእክተኛው ዐለይሂ ሰላም ምን አሉ? اغسل ذكرك وتوضأ ይላሉ። علي بن أبي طالب حديث في الصحيح ማለት ነው። كنت رجلا مذاء فاستحييت أن أسأل رسول الله صلى الله عليه وسلم لمكانة ابنته فأمرت المقداد بن الأسود أن يسأله فقال فيه الوضوء. يسأل له لذا زغون يغسل ذكرك وتوضأ መታጠቡ ግዴታ ይሆናል። ግን ማጠብ ሲባል የግድ ማሸት ምናምን የማያስፈልገው ነው ይባላል ማለት ነው። ከኺላፍ ለመውጣት ካሸው በደንብ አድርጎ ካጠራው ጥሩ። ሁለተኛው ከዚህ ጋር ተያያዥ የሆነው ፍርድ ምንድነው? መዚ ውዱን ያጠፋል። እሱ ብቻ ሳይሆን ማንኛውም ከሁለቱ መውጫ ከሰገራና ከሽንት መውጫ
መንገዶች በኩል የሚወጣ ነገር ሁሉ ውዱን ያበላሻል። ስለዚህ ውዱ ማድረግ ግዴታ ነው እዚህ ላይ ወባን እንጂ ጾምን አያበላሽም። ትጥበትንም ግዴታ አያደርግም። ገላውን መታጠብ አያስፈልገው። ጾምን ያበላሻል የሚሉ የተወሰኑ ሐናቢላዎች ጋር ንግግር አለ። ነገር ግን እነሱም በጥቅሉ አይደለም የሚሉት መስፈርት አስቀምጠው ነው። ግልጽ ነው አይደለም? ያኔ የሆነ ተግባራትን ካስከተለና ሆን ብሎ ስሜቱን ለማርካት ሞክሮ ይሄ ብቻ ቢወጣ ራሱ መታጠብ አለበት የሚሉት ነገር አለ። ግን ትክክለኛው ይህ ማስረጃ የለውምና ጾምን አያበላሽም። መዲ ጾምን አያበላሽም። ወዲ ምንድነው? ወዲ በብዛት የሚከሰት አይደለም። ግን ብዙ ዑለማዎች ነጭ የሆነ አንዳንድ ሰዎች ዘንድ ብቻ ከሽንት በኋላ የሚፈስ ወፍራም ፈሳሽ ነው ይላል። ስለዚህ ይሄ ሁሉም ዘንድ የሌለ ስለሆነ ብዙ ሰው ጭራሽ ላይ ያውቀውም ይችላል። ታውቃለህ። ግን ይሄም ተቅሪበን በሁሉም ዑለማዎች ስምምነት ነጂስ ነው፣ መታጠብ አለበት። ውዱን ያበላሻል፣ ነገር ግን ትጥበትን ግዴታ አያደርግም፣ ጾምንም አያበላሽም ማለት ነው። ስለነዚህ ሶስቱ ይሄንን ካልን ለጊዜው ኢንሻአላህ